ሰላም ጋይስ እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። አቶ ብሩክ አለማየሁ እንግዲህ ወደ ሞዴልነቱ ተመልሷል። እንደምታዩት ፏፈሽ ብሎ እንግዲህ እንደዚህ ፎቶ ተነስቶ ኢንስታግራም ላይ ፖስት አድርጓል ማለት ነው። ምንድነው ፖስት ያደረገው መሰላችሁ? የህመምን ልክ ስታቅ ለመድኃኒት ክብር ይኖራል ነውና ቴንክ ዩ ቬሪ ማች ባይ ዘ ወይ ለእያንዳንዱ ነገር እውቀት ያስፈልጋል። ስታውቁት ነው ክብር የሚኖራችሁና የሰው ልጅ ያላወቃችሁ ያልገባችሁ ያላችሁና እንዲገባችሁ ብትማሩ በጣም አሪፍ ነው። ቅምጥሌ ደግሞ ስቶሪ አድርገዋለች ማለት ነው። ሜሽን እንደዚህ ልብ ቅርጽና እንዲሁም የፍቅር ምልክት አድርጋ ነው ማለት ነው። ሜሽን ምንድነው ስቶሪ ያደረገችው ማለት ነው። እና ደግሞ ያው ትናንት የተፈጠረውን እያንዳንዱ ነገር ታውቃላችሁ። ቅምጥሌ ደግሞ ስቶሪ ያደረገችው ነገር አለ አሁን ቲክቶክ ላይ እንደዚህ የምታሳዝን ምልክት ምንድን ነው? የሆነ ነገር አለ ነው ምንድን ነው ያለው ነገር እኔ አይዶን ነው። ብቻ ትናንት ብሩኬ ቅምጥሌ ምን እንዳደረገች ብታውቁ፣ ለነገሩ ነገ ገብታችሁ ይችል ነበር። አይ ቲንክ ትናንት ቪዲዮ ሰርተዋል ግን አልለቀቁትም። ዛሬ ይለቀቃል ብዬ አስባለሁኝ። ግን ደግሞ የሆነ ነገር የተፈጠረ ይመስለኛል። ብቻ አላውቅም። የተፈጠረ ስላችሁ ትናንት ላይቭ ላይ እውነት ለመናገር እኔ ከእናንተ እኩል ነው ጧት ያየሁት ማለት ነው። ማርያምን ማታ ላይ ቃል ገብቼላችሁ ስለነበረ ቲክቶክ የሌላችሁ ብዙ ልጆች እንዳላችሁ አውቃለሁ እና ከተመቸኝ ያመጣላችኋለሁ ብዬ ነበር። ለዛ ነው ማታም ትንሽ ፖስቼ ከዛ ደግሞ በአንዱ ስልክ ሪከርድ እያደረገ ትቼው ተኛውኝና ጧት ላይ እያየው ነበረ። ኤዲት ሳደርግ በዛው ቪዲዮን እያየው ነበርና መጨረሻ ላይ አስደብራችሁን ያስወጣችኋቸውና በመጀመሪያ ደረጃ ነው አንዳንድ ሴቶች የወንድ ተገዢ ሆነው የሚኖሩ ሴቶች አሉ። እንዴት ነው የወንድ ለማኝ ማለት ነው። ያ ማለት እንዴት መሰላችሁ? የወንድ ለማኝ ሲባል ይሄ እንዴት አድርጌ ላስረዳችሁ? ይሄ አንዳንድ ሰዎች እንዴት መሰላችሁ? አንዱን ለማድነቅ አንዱን የሚጥሉ ሰዎች ታውቃላችሁ። አንዱን ጎበዝ ለማለት አንዱን ሰነፍ ማለት የሚወዱ፣ አንዱን ለማበረታታት አንዱን መጣል የሚፈልጉ ነው። ሁሉን ሰው በአንድ ላይ ማበረታታት ይቻላል። ሁሉን ሰው በአንድ ላይ መውደድ ይቻላል። ነገር ግን እኔ አሁን ለምሳሌ ቅምጥሌ ለመውደድ ብሩኬን መሳደብ ወይ ደግሞ ብሩኬን አንተ አትረባ ማለት አይጠበቅብኝም። ዝም ማለት ባልወደው ባላከብረው ራሱ ዝም ማለት ይቻላል። ግን አንዳንድ ሰዎች አንዱን ሊወዱ አንዱን ይጥላሉ። አንዱን ጎበዝ ነህ ለማለት አንዱን ሰነፍ ነህ። እንደዛ ሳይሆን ኦሬዲ አንዷን አንቺ ጎበዝ ነሽ በቃ ትችያለሽ ምናምን ብሎ ዝም ማለት፣ ያኛው ኦሬዲ እኛውን አንተ ጎበዝ ነህ ስትሉ ወይ ደግሞ አንቺ ጎበዝ ነሽ ስትሉ ያኛው ጎበዝ እንዳልሆኑ ካውቋል። ለምንድን ነው በቃላችሁ ደግሞ መስበር የምትፈልጉት? ከዛ መቀጠል የወንድ እንትኖች እስረኞችና የወንድ የበታችነት ስሜት ያላችሁ እንዴት ነው ይሄ ወንድ ልጅ ተንሰፍስፋችሁ ለወንድ ልጅ የምትኖሩ አላችሁና ያን ስላችሁ እንዴት መሰላችሁ? ወንድ ልጅ ለማሞገስ፣ ወንድ ልጅ ለመውደድ፣ ወንድ ልጅ ለማክበር ሴት ልጅ መርገጥ ነው የምትወዱት እናንተ። ያ ማለት እናንተ አሁን ፍቅረኛ ሊኖራችሁ ይችላል፣ ባል ሊኖራችሁ ይችላል። አይዶን ነው እሱ ግን ባይኖራችሁ እንኳን ሲኖራችሁ ተረግጣችሁ የምትኖሩ ሰዎች ናችሁ። ምክንያቱም ለወንድ እናንተ እንዲህ ነው የምትንገበገቡት፣ የምትንሰፈሰፉት ማለት ነው። አንድ ቃል ብናገረው ይተወኛል፣ የሆነ ነገር ባላደርግለት ይተወኛል። እንዳለ አይምሯችሁ ውስጥ የተሰበሰበውን የተጠራቀሙ ነገር ምንድን ነው? ይተወኛል የሚለው ነገር የበታችነት ስሜት ስላለባችሁ እናንተ ራሳችሁን ስለማታምኑት፣ ሴትነታችሁን ስለምትፈሩበት፣ ሴትነታችሁን ስለምታፍሩበት፣ ሴትነታችሁ እንደ ውድቀት ስለምታዩት ለዛ ምን ታደርጋላችሁ? እናንተ ባሎቻችሁ ላይ እላያችሁ ላይ እንዲጸዳዱባችሁ ታደርጉና ሌላውም ሰው እንደናንተ ይመስላችኋል። መጣችሁ ሌላ ሰው ጋር የምታደርጉትን ያሳጣችኋል። ነው እንደዛ አይደለም። ፍቅርና መከባበር መዋደድ ወይ ደግሞ ወንድ ልጅ ማክበር እንደዛ አይደለም። ኦኬ ታከብረዋለሽ፣ ያከብርሻል፣ ትወጂዋለሽ፣ ይወድሻል። ከዛ ውጪ እኔ ተረግጬለት እሱ እንደፈለገ እየጨፈረብኝ ወይኔ እንደዚህ ብለው ለምንድን ነው እንደዚህ የምታደርገኝ ብለው ጥሎኝ ይሄዳል እያልኩኝ አልኖርም። ጥርግ ካለ ጥርግ ይበል እንዴ። እኔ ሴትነቴን በጣም ነው የምወደው። ሴትነቴ ትልቅ ነገር ነው እንዴ። በሴትነቴ ማንም ሊረማመድብኝ አይችልም። እኔ ሴት ስለሆንኩኝ እንደዚህ ነው፣ ሴት ስለሆንኩ ባሌ እንደዚህ መሆን አለበት፣ ሴት ስለሆንኩ ወንድ ልጅ እንደዚህ መሆን አለበት፣ እንደዚህ ነው አይደለም ማሬ። የሴትነት ግዴታሽን ትወጫለሽ፣ የወንድነት ግዴታውን ይወጣል። ከዛ ውጪ የሴትነት ግዴታሽን እየተወጣሽ የወንድነት ግዴታውን ማየት ይወጣ ከሆነ አይ በቃ ችግር የለውም በቃ እንደዚህ ነው ወይ የሆነ ነገር ለምንድነው እንደዚህ ስቲል ችት እያደረገብሽ ችት ለምንድን ያደረግከው እኮ ብዬ ብጠይቀው ትቶኝ ወደዛችኛዋ ብሄድስ? አየሽ ራሽን እንዴት አድርገሽ አቆሽሽው እንደምትኖሪ ራሽን ከቆሻሻ እኩል ነው በቃ አንቺ። ምክንያቱም የሆነ ነገር ካደረገ ለምንድነው እንደዚህ ያደረገው ጠይቀዋለሁ። ችግሩ እንደዚህ ነው ብሎ አፍታቶ አነጋግሮኝ በስነ ስርዓት እንትን ካለ ይቀጥላል። ካልቀጠለ ደግሞ ገደል መግባት ይችላል። ከዛ ውጭ እናንተ ለወንድ ልጅ እንደዚህ እየተንሰፈሰፋችሁ እንደዚህ እንትን እያላችሁ ሌላ ሴት እንደናንተ አታድርጉ። ቅምጥሌ ነግራችኋል። እኔ ቆንጆ እንኳን ነገረቻችሁ። 10 ቢደረደር እኔን አያክልም ብላለች። ቅምጥሌን አያክልም። ለምን 20 አይደረደርም? አያክልም። አያችሁ፣ በራሷ በጣም ኮንፊደንስ ያላት ቆንጅዬ ልዕልት የሆነች ልጅ ነች።
እንዴ ተቃጠላችሁ። ትናንትማ ቅምጥሌ እመቤቴ በጣም ለረዥም ጊዜ እንድትናገርና እንድትለው የምፈልገው ነገር ነው ያለችው። እኔ አልነበርኩም በሰዓቱ፣ ግን ስልኬ እየቀረጸ ነበረ። ከዛ እንዴት ደስ እንዳለኝ ምንድን ነው ካጠገቡ ስለሆንሽ ተቃጠልሽ ወይ አለች። ተቃጠላችሁ እርድብንን ያላችሁት ካጠገቧ ሆኖ እንደዚህ ቅበጥ ቅበጥ ሲያደርጋት ምናምን አብረው ቁጭ ስትል እናንተ የምትሆኑትን አሰጣችሁ። ምን ታድርጋችሁ? ምን ልሁን ነው የምትሉት እንዴ? እናንተ አስባችሁታል? ቲክቶክ የሷ ነው፣ ቤቷ ነው ያለችው፣ ዳታው የሷን ፏ ብላ ገብታ እናንተ እኮ ናችሁ ሄዳችሁባት። እሷ አልመጣችም። ላይቭ ላይ መግባት መከታተል አለመከታተል መብታችሁ ነው። ፈልጋችሁ እያያችሁ እንደዚህ መነጫነጭ ምንድን ነው? ለምንድን ነው ራሳችሁ የምታረክሱት? ለምንድን ነው ራሳችሁን በዚህ ልክ ዝቅ የምታደርጉት እንዴ? ምን ሆናችሁ ነው? ራስ እንደዚህ ማውረድ አይደብርም እንዴ እናንተ? እግዚአብሔርም በጣም ነው የሚደብረው። ራሳችሁን በጣም አረከሳችሁት። ኦ ማይ ጋድ። ልጅቱ በራሷ ኮንፊደንስ ያላት ምርጥዬ ሴት ልጅ። እኔ በዚህ በፊትም ደጋግሜ ተናግሬዋለሁ። ብዙ ጊዜ እኔ ሴቶች ደጋፊ ነኝ። ነገር ግን አንዳንዴ ሴት ነኝ ብላ ሴትነትን ደግፋ መጥፎ ነገር የምታደርግ ወይ ደግሞ ጥፋት ያለባት ሴት ካለች ሴት ናት ብዬ ወይ ደግሞ ሴትነቷን ሸፍና ምንም ነገር እንድታደርግ አልፈልግም። በሴት ልጅ በሴትነት ተሸፍናችሁ ያልሆነ ነገር የምታደርጉ ሰዎች እናንተ ከሴት አልቆጥራችሁም። ነው ቀሚስ ለባሽ ሁሉ ሴት አይደለም። ከዚህ በፊት የምናገረው ነገር ነው። ቀሚስ ስለለበሽ ጾታሽ ሴት ስለሆነ ምናምን አንቺ ልክ ነሽ ማለት አይደለም። የሆነ የወንድ ገረድ ናችሁ እናንተ። ነው ለወንድ ልጅ ብቻ ወዲህ ወዲያ ሸር ጉድ ስትሉ የምትኖሩ አቡ በቃ የራሳችሁን ኑሮ ኑሩ፣ የራሳችሁን ህይወት ኑሩ። እስቲል ባል ኑሮሽ ራሱ የራስሽን ላይፍ ካላየሽ አንቺ ለራስሽ የሚያስፈልግሽ ነገር አለ አይደል እንዴ? ሴት ልጅ ነሽ፣ ለራስሽ የሚያስፈልግሽ በጣም ብዙ ነገር አለ። ያን ነገር አስቀድሚ። እንደውም የቤት አስቤዛ ምናምን ለሱ ለባሌ ሆድ ከምትይ ለራስሽ የሚሆን ነገር ምናልባት ለብሳ ስትቀንታችሁ ሊሆን ይችላል። እምር ብሎባት ስትቀንታችሁ ይሆናል። የምታደርጋቸው እያንዳንዱ ነገር ራሷ የምጠብቅባቸውን ነገር ራሳችሁን ጠብቁ። ልበሱ። ገባችሁ አይደል? መልበስ አለባችሁ። ራሳችሁን ማድረግ ያለባችሁ ነገር ማድረግ አለባችሁ። ከዛ ውጭ ግን ኖርማል የሆነ እኔ አማረብኝ አላማረብኝ እሱ ኬሪ አይደለም። በራሴ ጊዜ ማለት ሁሉም ሰው ሁልጊዜ አያምርበትም አይደል እንዴ? አንዳንዴ ስትፈልጉ ያምርባችሁ፣ ሳትፈልጉ ያምርባችሁ ነው። ከዛ ውጭ ልጅቱ ምን ታደርጋችሁ? እዛ የተጣላችሁት የተበሳጫችሁት ሰው ካለም እዛ ሄዳችሁ ተበሰጫጩ። ልጅቷ ላይ የሆናችሁትን ሁሉ እየመጣችሁ አትዝለሉ እንዴ። ማርያም በጣም ነው የሚደብረው። ይቅርታ አድርጉልኝ እመቤቴን። እኔ ላለመናገር ፈልጌ ነበረ፣ ቪዲዮ ላለመስራት ራሱ ፈልጌ ነበረ። ግን ቅምጥሌዋን ደግሞ ስቶሪ ስታደርግ ምንድን ነው ነገር ብዬ አሰብኩኝ። ስለዚህ በቃ ፍቱ። አይደብራችሁም? እንደ ልጅቱ እኮ ደግሞ ጌም ትጫወት እንደዚህ የተበልትላላችሁ አይደለም? ጌም ልትጫወት አይደለም? በሷ ቲክቶክ ፔጅ ልትገባ በብሩኬ ገብታ ራሱ ያችን እንዴት እንደሚያደርጋቸው ምንድን ነው? በዚህ ልክ እንደዚህ ቀናችሁ፣ ቅናታን ጨረጨራችሁ በጣም። እና ደግሞ ቅምጥሌ እንደዚህ ለሰው ኬር አይስጥሽ። የፈለጉትን ይበሉ፣ የፈለጉትን ይሆኑ። አይ ነው ይላንቺ የምትመከር ልጅ አይደለች። ምክንያቱም ከዚህ በፊትም ብዙ ነገር ተብለሻል፣ ወደፊትም ትባያለሽ። ያለሽ ሶሻል ሚዲያ ላይ ነው። አይ ነው ግን አንዳንድ ሰዎች እንደዚህ የሚሆኑት የቅናት መንፈስ ስላለባቸው የሆነ ምን ልበልሽ። ስለዚህ ስርዓት ይኑራችሁ፣ ስርዓት ይኑራችሁ። ዋጠጫ ለብሩኬ ከዚህ በፊት እኮ ብሩኬ ተናገረ። ምንድነው በተስፋ የሚኖሩ በራብ ያልቃሉ ነው። እና የሆነ ተስፋችሁን ቁረጡ፣ ተስፋ ቁረጡ። ኦኬ። እና አንድ ብሌን ከሚወዳት ሰው አንድ ሰው ጠላትና ምንም የሚፈጠር ነገር የለም። ጠላሻት ታነቂ፣ ጠላሻት ገደል ግቢ እንዴ። ራሽን ሲጥ አድርገሽ በአንድ ገመድ ጥልው ለምን አትይም? የብልግና ጥግ። በጣም ባለጌዎች ናችሁ። ብሩክ ያፈቅራሉ ስጽፉ ራሱ አይደብራችሁም እንዴ? ኧረ በስመ አብ በጣም ነው የሚያስጠላው። የሆነ ወንድ ልጅ ከሴት ልጅ ጋር ሆኖ ምናምን እኔ እግዚአብሔርን አይደለም ሴት ጋር ሆኖ አይቼው ቀለበት ራሱ ለብሶ ካየሁት ማለት ነው የሆነ ሀይ ለማለት ራሱ ይከብዳል። እናንተ አበዛችሁ። ሲጀመር ይውላችሁ ሰርግ ቀለበት ምናምን የሚባል ነገር ኦልሬዲ ቀለበት ነው እጅ ላይ ተደርጎ ምናምን የሚታይ ነገር ለእጅ ጌጥ ነው። ኦልሬዲ ልብ ላይ ነው ቀለበታችሁ፣ ልባችሁ ላይ ይሁን። ይሄ ቀለበት ስለተደረገልሽ ስላልተደረገልሽ ይሄ 80 ስላላሽ አይደለም። 80 ወረቀት ድርግም ተብሎ ተጽፎ እኮ በሶስተኛው አራተኛው ወይ ትፋቻለሽ ወይ ደግሞ ችት ታደርጊበታለሽ ወይ ችት ያደርግብሻል። ልብ ላይ ተጻጻፉ 80ችሁንም ምናችሁንም። ስለዚህ በመጠኑ ተጨማለቁ። ውስጥ ተጨማለቁ። እኔ ልጾምበት ምን ጾምኩት እናንተ እያላችሁ ማርያምን ላለመስራት ሞከርኩ ግን በጣም ይሁን። አሁን እንደዚህ ፖስት ስታደርግ ደግሞ በቃ እንትን አልኩ እና ስርዓት ይኑራችሁ፣
ስርዓት ይኑራችሁ። ብሩኬ በደንብ የሚወዳት የሚንከባከባት ሚስቱ ነች። ቅምጥልን በጣም የምትወደው የምታከብረው የምትንከባከበው ሚስቱ ነች። ስለዚህ ስርዓት ይኑራችሁ። እነሱን የሆነ ለማጎረባበጥ ምናምን በዚህ ልክ ምንም አታድርጉ። አሁን እንግዲህ በዚች ሀሳብ ተነስተው ደግሞ ሌላ ድራማ ውስጥ ይገባሉ። ገባችሁ አይደል? ሌላ ሀሳብ ሰጣችኋቸው። ሌላ እነሱም መቼም ቢሆን አይለያዩም፣ አይጣሉም። ግን የሆነ እኔ እኮ የሚገርመኝ ሲጣሉ ጭቅጭቅ ቪዲዮ ሲሰሩ ያው ስድባችሁ፣ የፍቅር ቪዲዮ ሲሰሩ ያው በፍቅር መተው ሲያገኙ ነው። ሲጠፉ ደግሞ ቲክቶክ ጠፋችሁ ለምንድን ነው? አረ ወይኔ እንዴ! እና በጣም የምታስጠሉት። በተረፈ ግን በጣም ብዙ የሆናችሁ ቤተሰብ አላችሁና እግዚአብሔር አክብራችሁ። በጣም ወዳችኋለሁ። ምንጊዜም ላይ ገብተው ተሸንፈው የወጡበት ቀን የለም። አይ ቲንክ አንዳንዴ ሰውነን ሊሸነፉ ይችላሉ። ኦኬ ኖርማል ነው። ብቻ ሁሌም ቢሆን ታኮራቸዋላችሁ በየትኛውም ቦታ ላይ ሲሄዱ። ብቻ እንደ ጨረቃ ፋሚሊ ያለ ብዬ አላምንም። የምር ማለት ነው። ከልባችሁ ቤተሰብ ናችሁና እግዚአብሔር ያክብራችሁ። እንደናንተ አይነቱን ያብዛልን። ለአንዳንድ ዝም ብሎ ነገር ምንም ማለት አይቻልም። ከእንክርዳዱ ይልቅ ስንዴው ብዙ ነውና ስንዴዎቹ ብዙልን። ወዳችኋለሁ። እንግዲህ ምን ቪዲዮ እንደሚለቀቅ አብረን ምና ይሆናል ባይ